እንግዲህ ሄርሜላ ማለት ነው እሳት ጎርሳ እንግዲህ ሩታን አግኝታታለች ማለት ነው። ጉድ እኮ ነው። እኔ እንደዚህ ሩታና ሄርሜላ የሚገናኙ አንድ ላይ ቪዲዮ የሚሰሩ አልመሰለኝም ነበር፣ ግን ሆኗል፣ ሰርተዋል። እንግዲህ ሄርሜላን ያናድዳት ነገር ማለት ነው የሆነ ፎቶ ሩታና አብርሽ ምናምን ተቃቅፈው ምናምን ያኔ ተለቆ ነበርና እሱን አይታ ነው እንግዲህ እሷ ጋር የሄደችው። ቤት ሲመጣ ልጁን አይቶ ይውጣ፣ ከዛ ውጭ ምንም ካችን የፈልገው ነገር የለም ምናምን እያለች ብቻ በጣም ስሜታዊ ሆነ። እንግዲህ ሄርሜላ ሩታን ስትናገራት ነበር ማለት ነው። ጋይስ አብርሽ አንቺ ጋር በመጣ ቁጥር ማዘን የለበትም። እንዲሁም ደግሞ እኔ ጋር እየመጣ ሩታ ይሄን አለችኝ እንዲለኝ አልፈልግም እና ይምጣ፣ ልጁን አይቶ ይውጣ። እንዲሁም ደግሞ ቤቱ ወንድ እያመጣሽ እንትን አትበይ፣ አትረብሹ። ተፈለግሽ ውጭ ወጥተሽ አገኘው አላለቻትም ብቻ ይሄንን ከሄርሜላ እንጠብቀው ነበር፣ ግን ዛሬ ሄርሜላ በጣም ስሜታዊ ሆናለች። እኔ ደግሞ ማለት በአብርሽ ትቆጣለኝ ነበር እንደውም ያልኩት እዛ ሩታ ጋር ስለሚሄድ ብዙ ጊዜ ቪዲዮ ስለሚሰሩ እንደውም አብርሽ ጋር ትጣላለች ነበር ያልኩት። ሄርሜላ ግን በቃ ለፍቅር ምንም ቢሆን አደርጋለሁ ዝቅ ያልኩት እኔ ለፍቅር ነው፣ አንቺ ግን ለገንዘብ ነው እያለቻት ነው እንግዲህ ሩታን ማለት ነው ጋይስ። እንግዲህ ሄርሜላ ለአብርሽ ቤት ገዛሁ አለች። ዛሬ ደግሞ ሩታን አግኝታ አስጠነቀቀቻት፣ እንዲሁም አስፈራራቻት ማለት ነው። ሩታን ስትናገራት ነበር። እንዲሁም ደግሞ አልቅሰሽ ወደ አብርሽ መምጣትሽን ላስታውስሽ እንዳትረሹ እያለቻት ነበረ። እንግዲህ ሩታን በመጣም ይዛኔ ባለትዳር አልነበረም፣ የልጅ አባት አልነበረም እና በጣም ይሄንና ያንቺ ልዩነት አለው እያለች እንግዲህ እስምሳቸው ሲባሸቁ ነበር። ጋይስ ሰላም ውድና የተከበራችሁ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ሜላን ማለት ነው እንግዲህ ሩታ ምነው ሰሞኑን አብርሽ አንቺ ጋር ስላልሆነ እና አንቺን ስለተወች ነው እንዴት ተንጨረጨርሽው? ችግር የለውም እልክልሻለሁ እያለቻት ነበረ። እንዲሁም ሄርሜላ ምነው ቢሉ አታይም እንዴ ቲክቶክ ላይ እኮ እየቀወጥ ነው ስትል መልሳላታለች ማለት ነው ጋይስ። እና ድራማው ይቀጥላል ማለት ነው። እንዴ አሁንማ በቃ ሩታና አስባችሁታል? ሩታና ሄርሜላ ተገናኙ፣ ደስታና አብርሽ አስባችሁታል? በቃ እንዴ ያበዴ ምንድን ነው የሚሆነው? ያበዴ ተከታታይ ድራማ ነው የሚሆነው ጋይስ። እያደር የሆነ ለየት አድርገው እያመጡት ነው እና ላይማ እንደዚህ አይነት ድራማ የሚሰሩት ያኔ ፍቃድ ምናምን ይኖራቸዋል ብዬ አስባለሁ። ያኔ ማለት ምን የሆነ ቀረጻ ላይ ምናምን እንዳይጠየቁ እንዲሁም ደግሞ በአንዳንድ ነገሮች የሆነ ነገር ብቻ አለ እንጂ እንደዚህ ረዥም ርቀት ሁሌም ተከታታይ ድራማ ነጋች ክችክ ነጋኝም የሚሰሩ አይመስለኝም። እና ሩታ ደግሞ ፈርታለች መሰለኝ እንግዲህ ይዛ የመጣችው ወንድሟን ነው። እንዲሁም ደግሞ ሄርሜላ ብቻሽ ነው ለአዋራሽ የምፈልገው እያለቻት ራሱ አይ ከወንድሜ ጋር ካልሆንኩ አታወሪኝም እያለቻት ነበረ። እና በጣም ፈርታታለች ጋይስ ሄርሜላን ማለት ነው። ሄርሜላ ታስፈራለች እንዴ? ግን ሩታ ነበር የጀግና የምትመስለኝ። በዚህ ቪዲዮ ግን ሄርሜላ ጀግነቷን አሳይታለች ማለት ነው። እንደ የሌለኩ በቃ ቀብራ ብላ ስትናገር ነበረ እና ሩታ ነበረች እንደውም እንደዚህ ባለው ተቀማችሁ እሷ በቃ አይደል እንደዚህ ዘና ብላ ማውራት የሚገባት ሩታ ነበረች። እንግዲህ ዘና ያለችው ሄርሜላ ናት ማለት ነው። የሩታ ኦዲየንሶች እንግዲህ ለምን ሄርሜላ ጋር መጣሽ? ለምን አገኘሻት እንዴ? ምን ነው ሰብስክራይብ ልታሳድጊያት ነው? ዩቲዩብ አልተሳድጊላት ነው? ለምን መጣሽ እያሉ አንዳንድ ኦዲየንሶቿ ሲናገሯት ነበረ። ለምን ይዘኛ ልጅ ትሆኛለሽ እንዴ? እህትሽን እንዲሁም ደግሞ ቤተሰቦችን ዩቲዩብ አታሳድግም የሚላት አንዳንዴ እውነት ነው የሚናገሩት። እና ሩታ ቤተሰቦቿ ለምሳሌ አክስቷ እንዲሁም ደግሞ ማናት እህቷ ዩቲዩብ አላቸው እና ስራ አታረግም ከነሱ ጋር ቪዲዮ አሰራም እና ለምን ቆይ እና አንዳንድ ጊዜ ኦዲየንስ እውነታቸውን ነው። እንዲሁም ደግሞ ብር እየተከፈላቸው ነው የሚሰሩት ይላሉ። እንዴ ማለት ብር እየተከፈላቸው ከሆነ የሚሰሩት ለምን ነጋ በራሳቸው ላይ እየሰሩ አይለቁም? አብርሽና ሩታ ብር እየተከፈላቸው ነው ዩቲዩብ የሚሰሩት፣ ሰው ላይ የሚገኙት ሰው ዩቲዩብ ላይ የሚገኙት። ሩታ አሁን ላይ እየተገኘች አይደለም። አብርሽም እንደዛው በሄርሜላ ላይ ነው ወይ በሩታ ላይ ነው። ሩታም ወይ በአብርሽ ላይ ነው በራሷ ላይ ነው። አሁን አንዴ ብቻ ሰሞኑን አቤልን አግኝተዋለች። ጋይስ ይሄ ነገር ያጠራጥራል። እውነትም እየተከፈላቸው ነው መሰለኝ። የሄርሜላን ቪዲዮ ሼር አላደረገውም ማለት ነው አብርሽ። ምክንያቱም ተማን ጎን የሚሆን ይመስላችኋል? ሩታን ለምን አገኘሻት? እንድታገኛት እንድታወሪያት አልፈልግም ይላል ወይንስ ምን ይላል?
እንግዲህ ሩታ እኔ እሱን አልፈልገውም ራሱ እየመጣ ነው የሚያስገድደኝ እንዲሁም ደግሞ የሚስመኝ እያለቻት ነው እንግዲህ እሷን ለማስቀናት ማለት ነው። ለማንችን ምንም አይፈልግሽም፣ እዛ የሚመጣው ልጅ ለማየት ብቻ ነው፣ አልፈልግሽም ብሎሻል፣ ውጭ እንደፈለግሽ መሆን ትችላለሽ ብሎሻል። እንዲሁም ደግሞ እንግዲህ ማለት ሄርሜላን አብርሽ ያሳመናት እዛም ሄደው ልጅ ላይ ነው። እንዲሁም በሌላ ኬዝ እንዲሁም ደግሞ እቤት ወንድ እንድታመጣ አልፈልግም፣ ውጭ እንደፈለገች መሆን ትችላለች ብሎ ነው ያሳመናት እና ሄርሜላ እንግዲህ ይህንን ነገር ስትናገር ነበር። እንዲሁም ደግሞ አንቺ ገና ራስ ነሽ፣ ወገብሽ አልጠነከረም እና እንዴት ወንድ ታመጫለሽ እያለች እንግዲህ የሌለ ሲቸካቸኩ ነበር ጋይስ። እኔማ የሚደባደቡ መስሎኝ ነበር። እንዴ ሄርሜላ እኮ ጋል ጋል ብላለች። ሩታ ወፋታ ዝም አለች እንጂ ሄርሜላ ሰው ባል ቀማች እንዴ ለመማታትማ ወደ ኋላ አትልም። እና ሩታም ብትፈራ ራሱ አይፈረድባትም ጋይስ። ሄርሜላ ግን ምን አገባት? ያን ሩታ ልጁን አሳየችው አላሳየችው ሩታና አብርሽ ናቸው መነጋገር ያለባቸው እና እዛ ድረስ ሄዳ አሳየ አታሳየ እና የዛሬው የሄርሜላ ሩታን የማገኘት ብቻ አይመስለኝም። እውነትም አብርሽን ሰሞኑን አግኝታ ስለማታውቅ ማለት ነው በዛ ተናዳ ነው ጋይስ እዛ ድረስ ሄዳ ልታገኛት የቻለችው እንጂ ስለ ልጁ ጉዳይ ሳስቧት አይመስለኝም። ሄርሜላ እንግዲህ ሮቢን ማለት ነው የእርጎ ዝንብ ጥልቅ አትበል በመሀላችን እያለችው ነበርና አንዳንዱ ሰው እንዴ ማን የእርጎ ዝንብ የሚልም አለ ማለት ነው። እና በጣም ነው በቃ የሌለ የተናደደች እና እንዲሁም ደግሞ ሩታ የሆነ ቀብር እንዴ እንዲህ እንኳን እኮ ብላ ላየቻትም የሆነ ቀብራ ነው ብላባታለች እና ምንም እያየች አይደለም ያወራቻት ምናምን። እንዲሁም ደግሞ ያው ሩታ ሄርሜላን በማግኘቷ ተናደዋል። እንዲሁም ደግሞ ግን ቀብረን በማለቷ ደግሞ ከሩታ ጎን ሆነዋል ማለት ነው ጋይስ። እና ደግሞ ቀጣይ ቪዲዮ በሩታ ይመጣሉ ብዬ አስባለሁ። ይመቻችሁ።